በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሚያዝያ 23 ቀን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ሚያዝያ 23 በዚች ቀን ፀሐይና የአጥቢያ ኮከብ የተባለ ታላቅና ክቡር የሆነ የሰማዕቱ ቅዱስ ጊዮርጊስ የምስክርነት ፍጻሜ ሆነ። የዚህም ቅዱስ አባቱ መስፍን ነው። ስሙም አንስጣስዮስ ይባላል። ከቀጰዶቅያ ሀገር ነው። የእናቱም ስም ቴዎብስታ ይባላል። ከፍልስጥኤም ሀገር ናት። ታናሽ ሆኖ ሳለ አባቱ አረፈ። 20 ዓመትም በሆነው ጊዜ የአባቱን ሹመት ሊቀበል ወደ ንጉሥ ዱድያኖስ ዘንድ ሄደ። ንጉሡም ጣዖት አቁሞ ጣዖትን እንዲያመልኩ ሰዎችን ሁሉ ሲያስገድዳቸው አገኘ። ይህንንም አይቶ ቅዱስ ጊዮርጊስ እጅግ አዘነ። በእርሱ ዘንድ ያለውን ገንዘቡን ሁሉ ለድሆች ለምስኪኖች ሰጠ። ባሮችንም ነፃ ወጣቸው። ከዚህ በኋላ በንጉሡ ፊት ቆሞ በክብር ባለቤት በጌታችን በኢየሱስ ክርስቶስ ስም ታመነ። ንጉሡም አባበለው፣ ብዙ ቃል ኪዳንም ገባለት። እርሱ ግን አልተቀበለውም። ለመስማትን እንኳን የሚያስጨንቅ ሰቃይን አሰቃየው። ጌታችን ግን ያጸነዋል፣ ቁስሉንም ያድነዋል። 3 ጊዜም እንደሚሞት እርሱም እንደሚያስነሳው በአራተኛው የምስክርነት አክሊልም እንደሚቀበል ጌታችን ነገረው። ቃል ኪዳንም ሰጠው። ስሙ በዓለም ሁሉ የተገለጠ ይሆን ዘንድ በተጋድሎና መከራ በመቀበልም ጽኑ በሆነ ስቃይም 7 ዓመት እንደሚኖር መላእክትም እንደሚያገለግሉት ነገረው። ንጉሡም ቅዱስ ጊዮርጊስን ባለመታዘዙና ባለመመለሱ እጅግ አዘነ። ስለዚህም አትናስዮስ የሚባል ታላቅ ስራየኛ ጠንቋይ አመጣ። እርሱም መርዝን ቀምሞ በጽዋ መልቶ አስማት ደግሞ እንዲጠጣ ለቅዱስ ጊዮርጊስ ሰጠው። ወዲያውኑ የሚሞት መስሎት ነበር። ቅዱሱም ያንን ጽዋ በትምህርተ መስቀል አማትቦ ጠጣው። ምንም ጉዳት አልደረሰበትም። ያም መሰሪ ያ ጠንቋይ ቅዱስ ጊዮርጊስ እንዳልሞተ ሳይ በክብር ባለቤት በጌታችን በኢየሱስ ክርስቶስ ስም አመነ። ከዛው ላይም ሰማዕት ሆነ። ከእርሱም ጋር ሌሎች ብዙ ሰዎች በሰማዕትነት ሞተው የሕይወት አክሊልን ተቀበሉ። ቁጥራቸውም በዚህ ዕለት የሞቱ 30,700 ነፍስ ነበር። ቅዱስ ጊዮርጊስም በዱንያኖስና በሰባ ነገሥታት ፊት በቆመ ጊዜ በዚያም የተቀመጡባቸው የእንጨት ወንበሮች ነበሩ። ቅዱሱንም እሊህን የተቀመጥንባቸውን ወንበሮች እንዲበቅሉ፣ እንዲያብቡ፣ እንዲለመልሙ፣ እንዲያፈሩ ታደርካቸው ዘንድ ከአንተ እንሻለን አሉት። እንዲህ ካደረክ በአምላክህ እናምናለን ለማለት ነው። በዚህ ጊዜ ቅዱስ ጊዮርጊስ ጸለየ፣ እንዳሉትም አደረጋቸው። ተሰርተው የተቀመጡባቸውን ወንበሮች አለመለማቸው፣ አበቡ፣ ፍሬ እንዲወጡም አደረጋቸው። ይህን ድንቅ ሥራ አይተው ቁጥር የሌላቸው ብዙ አሕዛብ በጌታችን አመኑ። እውነትም የቅዱስ ጊዮርጊስ ነው እውነተኛ አምላክ፣ ሰማይና ምድርን የፈጠረ ከሱም ሌላ አምላክ የለም እያሉ በጊዮርጊስ አምላክ አምነናል እያሉ ብዙዎች አሕዛብ ተናገሩ። ከዚህም በኋላ ቅዱሱን ወስደው እነዛ ግን ሊያምኑ አልቻሉም። ከዚህ በኋላ ቅዱሱን ወስደው በጉድጓድ ብረት ምጣድ ውስጥ አበሰሉት። በጎድጓዳ ብረት ምጣድ ውስጥ አበሰሉት። አቃጥለው አሳረረው። ስጋውንና አጥንቱን ፈጭተው አመድ አድርገው ከረጅም ተራራ ላይ ወስደው በተኑት። ጌታችንም ነፍሱን ወደ ስጋው መልሷት ደግሞ እንደ ዱቄት ከተበተነበት ሰበሰበው። ወደ ነገሥታቱም ተመልሶ በክብር ባለቤት በጌታችን በኢየሱስ ክርስቶስ ስም ሰበከ። ቁጥራቸው በጣም እጅግ ብዙ አሕዛብም እሱን እያደነቁ በጌታችን አምነው በሰማዕትነት ሞቱ። ነገሥታቱም ደግሞ ሙታኖችን ብታስነሳ አምላክህ አምላካችን ይሆናል፣ እውነተኛ አምላክም ይሆናል፣ እውነተኛነቱንም እናምናለን፣ እንዲሆንም እናውቃለን አሉት። ቅዱስ ጊዮርጊስም ጸለየ። ከጉድጓድም ውስጥ ወንዶችና ሴቶች ጎልማሶችን አስነሳቸው፣ ከሞቱ ብዙ ዘመን የሆናቸውን። እነዚያም በክብረ ባለቤት በጌታችን ስም አስተማሩ፣ የገሃነምንም ወሬ ተናገሩ። ጥምቀትንም ተቀብለው ተመልሰው አረፉ። እኒያ ከሃዲያን ነገሥታት ግን ይህን ሁሉ ተአምር ቢያደርግ ዞር ብለው ማየትም አልቻሉም፣ አላመኑምም። ከሃዲያን ነገሥታት ግን ሙታትን ያስነሳህ አይደለም የረቀቁ ሰይጣናትን አሳይህን እንጂ ብለው ተከራከሩ። ከዚያም ከጭንቀታቸው ብዛት የተነሳ ከአንዲት ድሃ ሴት ቤት ወስደው አስጠበቁት። እርሷም እንጀራ ልትለምን ወጣች። ድሃይቱም እንጀራ አልነበራትምና ወስደው ሲያስሩባት ለቅዱስ ጊዮርጊስ እንጀራ ለመለመን ወጣች። የእግዚአብሔር መልአክም በላዩ ከበጎ ነገር ሁሉ የተመላ ማዕድን አቀረበለት።
የዛችን መበለትም የቤቷን ምሰሶ ቅርንጫፉን አበቀለ፣ ታላቅም ዛፍ ሆነ። ያችን መበለት ከልመና በተመለሰ ጊዜ የቤቷ ምሰሶ ቅርንጫፉ አለምልሞ አብቦ በቅሎ ታላቅ ዛፍ እንደሆነ ስለ ማዕዱም ይህን ታላቅ ምልክት አይታ የክርስቲያኖች አምላክ ሰው ተመስሎ ወደ እኔ መጣ አለች። ቅዱስም እኔ አምላክ አይደለሁም የአምላክ ባሪያ ነኝ እንጂ አላት። እርሷም እንዲህ ብላ ለመነችው፣ የአምላክ አገልጋይ ከሆንክ ቸርነትህ እንድትደርሰኝ እለምንሃለሁ። እውር፣ ደንቆሮ፣ ዲዳ፣ ጎባጣ የሆነ ልጅ አለኝና ታድልልኝ ዘንድ እለምንሃለሁ። ስለ ጌታችን እምነትም አስተማራትና የመስቀል ምልክት አማተበ። ያን ጊዜም አየ። ቅዱሱም በሌላ ጊዜ እንዲሰማ፣ እንዲናገር፣ እንዲድን፣ እንዲያገለግለኝ እኔ ሻለሁ አላተኝ። የታመመ ልጇን። በዚህ ጊዜ ንጉሡ በአገሩ ሜዳ ውስጥ ሲዘዋወር ያችን ዛፍ አይቶ አደነቀ። ቅዱስ ጊዮርጊስ ያለመለማት ዛፍ ናት ከዳሂቱ ቤትና አደነቀ። ስለ እርሷም ጠየቀ። ቅዱስ ጊዮርጊስ በእርሷ ዘንድ የተቀመጠባት የዚያች መበለት ቤቷ ምሰሶ እንደሆነ ነገሩት። ከዚያም አልፎ ያን ደንቆሮ ጎባጣ ጤና ያጣ ልጇንም እንደፈወሰላት ሰማ። ንጉሡም ተቆጣ። ቅዱስንም ከዚያ ወስዶ አስገረፈው። በመንኮራኩሩም አበራዩት። ሙቶም ከከተማ ውጭ ጣሉት። ጌታም ከሞት አስነሳው። ወደ ንግሥታቱም ተመለሰ። ንጉሡም አይቶ ደነገጠ፣ ስለ ሕይወቱም አደነቀ። ከዚህ በኋላ ይሸነግለው ዘንድ ጀመረ። በመንግስቱ ላይም ሁለተኛ ያደርገው ዘንድ ቃል ገባለት። ቅዱስ ጊዮርጊስም እየዘበተበት ነገ በጠዋት ለአማልክቶችህ መስዋዕትን አቀርባለሁ። ካንተ ቀጥዬ ሁለተኛ መንግስት ካረከኝ ምን ጨንቆኝ? ስለዚህ አንተም ሕዝቡ እንዲሰበሰቡ እዘዝ፣ እኔ ስሰዋ እንዲያዩ አለው። ንጉሡም እውነት የሚሰዋ መስሎት ደስ አለው። ወደ ቤተ መንግስቱ እልፍኝም አስገብቶ አሳደረው። ከስቃይ ከእስር ቤት አስወጥቶ ለጸሎትም ተነሳ። ቅዱስ ጊዮርጊስ ሌሊት ላይ የዳዊትን መዝሙር አነበበ። የዱዲያኖስ ሚስቱ እለእስክንድርያ ንግሥት ሰምታ ቃሉ ደስ አሰኛትና የሚያነብበውን ነገር ይተረጉምላት ዘንድ ለመነችው። እርሱም ቅዱስ ጊዮርጊስም እንዲህ አላት፣ እግዚአብሔር ዓለምን ከፈጠረበት ሰው እስከሆነበት ጊዜ የሆነው ሁሉ ሊያስረዳትና ሊያስገነዝባት ጀመረ። ትምህርቱን በልቧ ተቀርጾ በክብር ባለቤት በጌታችን በኢየሱስ ክርስቶስ ስም አመነች። በማግስቱ ቅዱስ ጊዮርጊስን ለአማልክት ሲሰዋ ለማየት ሰው ሁሉ እንዲሰበሰበ አዋጅ ነጋሪ ዞረ። የቤቷ ምሰሶ ያበቀለላት ያች መበለትም ሰምታ እውነት መስሏት እጅግ እያዘነች ልጇን ተሸክማ እያለቀሰች መጣች። እውነተኛውን አምላክ ምሰሶ ያለመለመውን አምላክ የኔን ልጅ የፈወሰውን አምላክ እቶ እውነት ለጣዖት ሊሰግድ ነው እያለች ቀረበች። ያች ሴትም እያለቀሰች ቅዱስ ጊዮርጊስም በአያት ጊዜ ፈገግ አለ፣ መንፈሳዊ ፈገግታ። ያን የፈወሰውን ልጇን ልጅሽን በምድር ላይ አኑሪው አላት። ከዚያም ልጇን ጠርቶ ወደ አጵሎን ሂድ፣ ወደ ጣዖቱ ማለት ነው፣ ወደ አጵሎን ሂድ፣ ወደ እኔም ይምጣ ዘንድ በክብር ባለቤት በጌታ በኢየሱስ ክርስቶስ ስም እዘዘው አለው። ያን ጊዜ ያ ልጅ ድኖ ቅዱስ ጊዮርጊስ እንዳዘዘው ወደ ጣዖቱ ቤት ሄዶ አዘዘው። በጣዖቱ ያደረ የርኩስ መንፈስም ከማደሪያው ወጥቶ ቅዱስ ጊዮርጊስ ወዳለበት መጥቶ እኔ ሰውን የማሰት እንጂ አምላክ አይደለሁም ብሎ በሕዝቡ ፊት አመነ። ቅዱሱም ትውጠው ዘንድ ምድርን አዘዛትና ወዲያውኑ ዋጠችው። ጣዖታቱን ከአገልጋዮቻቸው ጋር አጠፋቸው። ንጉሡም ከወገኖች ጋር አፈረ። ብስጭትና ቁጣም እንደተመላ ወደ ንግስቲቱ ሚስቱ ይገባ ዘንድ ወደ ንግስቲቱ ሚስት ዘንድ ገባ። እርሷም አምላካቸው ምን ሆነህ ነው አለችው። ቅዱስ ጊዮርጊስን ያደረገውን ነገራት። አማልክቶችን በሙሉ አጠፋብኝ አላት። እርሷም እንዲህ አለችው፣ አስቀድማ በቅዱስ ጊዮርጊስ ትምህርት አምና ነበርና አምላካቸው ጽኑና ኃይለኛ ነውና ክርስቲያኖችን አትጣላቸው አላልኩህምን አለችው። ይህንንም ከእርሷ ሰምቶ በእርሷ ላይ እጅግ ተቆጣ። ባሏ ወደ ክብር ባለቤት ክርስቶስ እምነት የከበረ ጊዮርጊስ እንዳስገባትም አወቀ። ከዚህ በኋላ ከከተማ ውጭ እንዲጎትቷትና በመጋዝም እንዲሰነጥቋት አዘዘ። የሰማዕትነት አክሊልን በመንግሥተ ሰማያት ተቀበለች። በዚያን ጊዜ ስለ ቅዱስ ጊዮርጊስ ሥራ ነገሥታት ሁሉ ደነገጡ። ኀፍረት ደግሞ እንዳይጨመርባቸው ከእርሱም እንዲያርፉ ራሱን በሰይፍ ይቆርጡ ዘንድ እንዲጽፍ ንጉሥ ዱዲያኖስን መከሩት። ያን ጊዜም የክብር ጊዮርጊስን ራስ በሰይፍ ይቆርጡት ዘንድ አዘዘ። ድል አድራጊ ቅዱስ ጊዮርጊስም እጅግ ደስ አለው። እሳት ከሰማይ አውርዶ ሰባውን ነገሥታት ያቃጥላቸው ዘንድ መከራውን ከክርስቲያኖች ወገን ጸጥ ይል ዘንድ ጌታችንን ለመነው። እንዲህ አለው፣ 7 ዓመታት በሙሉ እኒህን 70 ነገሥታት መከርኳቸው፣ ገሰጽኳቸው። እውነተኛውንም ያንተን ቃልም ነገርኳቸው። ነገር ግን እነሱ ሊሰሙ አልቻሉም።
ስለዚህ ጌታዬ ሆይ እሳት ከሰማይ ወርዳ ትብላቸው ሲል ለመነ። ወዲያውም እሳት ወርዶ ከሰራዊታቸው ጋር 70ውን ነገሥታት አቃጠላቸው። ከዚያ በኋላ የክብር ባለቤት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለቅዱስ ጊዮርጊስ ተገልጾ ብዙ ቃል ኪዳን ሰጠው። በምድርም መታሰቢያ ለሚያደርግ ሁሉ እኔ ኃጢአቱን ሁሉ ደመስስለታለሁ። በመከራም ውስጥ ሆኖ በባሕርም በየብስም ወይም በደዌ በስም የሚለምነኝን እኔ ፈጥኜ ከመከራው አድነዋለሁ። ይህንንም ጌታችን ተናግሮ በክብር ወደ ሰማይ ወጣ። ከዚህ በኋላ ራሱን ዘንበል አድርጎ በሰይፍ ይቆርጡት ዘንድ በመንግሥተ ሰማያት አክሊላትን ራሱን ዘንበል አድርጎ ይቆርጡት ዘንድ ለሰራዊቱ ሰጣቸው። ራሱንም ተቆረጠ። በመንግሥተ ሰማያትም አክሊላትን ተቀበለ። ከአገልጋዮችም የቀሩት ሥጋውን ወስደው በልብስ ጠቅልለው ወደ ሀገሩ ልዳ ወሰዱት። ቤተ ክርስቲያንም ሰርተው በውስጡ አኖሩት። ከእርሱም ቁጥር የሌላቸው ብዙ ድንቆች ተአምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። የቅዱስ ጊዮርጊስ በረከቱ ረድኤቱ ሁላችንም የክርስቲያን ወገኖችን ከሥጋና ከነፍስ መከራ ይጠብቀን ለዘላለሙ አሜን። ሰላም ለከ ሰርዌ ሰማዕታት አእላፍ ዘሞገሰ ስምከ በጻ መንገለ ኩሉ አጽናፍ በቅድመ ፀሐይ ብሩክ ዘኢየዐርብ ለዘልፍ ሕማሜየ ዝሩ ነሲአከ ወፀዊረከ በአፍ ጊዮርጊስ ቀለክም ከራዲዮን ኦፍ ሰላም እብል እደው ተሱአ ሰላም እብል እደወ ተሱአ ወአመትነኒ 30 ወሰብአ ሶበ ነጸሩ ክሱተ ስብሃተ ሰማያት ቡአ እምዘይትፋደሩ በአውደ ነገሥት ሰብአ ምስለ ጊዮርጊስ ፈጸሙ ስብአ ምስለ ጊዮርጊስ ዘፈጸሙ ስምአ። በዚህች ዕለትም ታላቁ ሰማዕት ቅዱስ ሮቆ ይታሰባል። በአንዲት ዕለትም ለጸሎት ቁሞ ሳለ ቅዱስ ሮቆ የንዳድ ትንኝ ነድፈው ቁስሉን እያሳየ በብዙ ለቅሶ ወደ ጌታችን ለመነ። ያን ጊዜም የክብር ባለቤት ጌታችን ኢየሱስ ክርስቶስ በደመና ላይ ተገለጠለት። በአንጻሩም ቁሞ ወዳጄ ሮቆ አትፍራ፣ ላድንህ ወደ አንተ መጥቻለሁና አለው። ደግሞም የሮቆ አምላክ ኢየሱስ ክርስቶስ ከንዳድ በሽታ አድነኝ ብሎ በስምህ ለሚለምነኝ የንዳድ በሽታ በላዩ ላይ መጣበት ከአንተ ጋር ቃል ኪዳን ላጸና መጥቻለሁ አለው። ይህንንም ብሎ በታላቅ ክብር ወደ ሰማይ አረገ። ቅዱስ ሮቆም በብዙ ተጋድሎ ተጠምዶ ኑሮ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ልመና ይማረን ለዘላለሙ አሜን። ሰላም ለከ ሰላም ለሮቆ መሰጋድል ህሩይ ዘአስተራዮ አምላክ በደመና ሰማይ ሶበ ቁስላቲው አርአዮ ዘምስለ በካይ ጸጋው ኪዳነ ምሕረት በጸውኦ ስሙ ሰናይ ከመእም ብድብድ ይድህን ብእሲ ድውይ። ሚያዝያ 23 የሚከበሩ ወርሃዊ በዓላት ልበ አምላክ ቅዱስ ዳዊት፣ ቅዱስ ሶሎሞን ንጉሠ ነገሥት ንጉሠ እስራኤል፣ አባ ጢሞቴዎስ ገዳማዊ፣ አባ ሳሙኤል፣ አባ ስምዖን፣ አባ ገብርኤል በዚች ዕለት ይታሰባሉ። የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። ሌሎችም መዘበቻ በመሆንና በመገረፍ ከዚያም በላይ በእስራትና በወህኒ ተፈተኑ። በድንጋይ ተወግረው ሞቱ። ተፈተኑ፣ በመጋዝ ተሰነጠቁ፣ በሰይፍ ተገድለው ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቻቸውምና በምድረ በዳ በተራራ በዋሻና በምድር ጉድጓድ ተቅበዘበዙ። የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ከምዕራፍ 11 ከቁጥር 13 ዘአቅረብኩ ማሕሌተ አዘኪሬ አእላፈ ምለተ ጸምዱከ ዘልፈ ለላ አነብብ ተወከብ ዘርዴቴ መጽሐፈ ተረሰይከ እግዚኦ ጸሪቀ መበለት ኩፈ እምለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አልዮ መነኮሳት ሄራን ባርኩ ጉባኤ ዘቲ መካን እስከ አረጋዊ ልሂቅ እምነሆዝ ወንኡስ ሕፃን ለዘጻፎ በክራስ ወለዛ ጻፎን ዘይደርስ ወለዛ አንቦ ተርጎም በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ አራቂተ ኩሉ እምባይ ሰውራይ መሐረነ ኢየሱስ ክርስቶስ ሰውራይ መሐረነ ኢየሱስ ክርስቶስ ሰውራይ መሐረነ ኢየሱስ ክርስቶስ ወይፈኑ ለነ ጸጋ መንፈስ ቅዱስ የሚዚ እስከ ለዓለም እስከ ዳግም ምጽአት ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። አቡነ ዘበሰማያት